እንዳትረባብሽ በግልጽ ብታወራ ጥሩ ይመስለኛል። አዎ በጣም ፈርታለች። ከቀን ወደ ቀን ፊቷ ላይ የማየው መሳቀቅ በጣም ያሳዝናል። እመነኝ ኪሩቤል፣ ሰዎቹን በደንብ ስለመታውቃቸው ነው የምትፈራው። አዎ እውነት አላት። ኤማንዳ በጣም መጥፎ ሰው ናት። በጣም መርዝ ሴት። እማዬ ሰው ኪሩቤል ሁሉንም ነገር አውቋል። አብቅቶልናል። የአባቱ ገዳይ መሆንህን አውቋል። ምን? እንዴት ሊያውቅ ቻለ? ቡርቴ ናታ። ቡርቴ ሁሉንም ነገር ነግረዋለች። ውሻ እንደ እብድ እየሆነ ነው ከቤት የወጣው ተብሏል። ሊገልህ እየመጣ ነው። አንቺ የተረገምሽ መጣሽ። እሱ ብቻ እኮ አይደለም፣ በጣም ነው ብቸኝነት እየተሰማኝ ያለው። እስኪ በደንብ እናውራ። ህይወትሽ ውስጥ የምታምኘው ሰው ማን ነው? ፍቅረኛዬ ሳሜ ይባላል። እውነት እሱን ምን ያህል ታምኘዋለሽ? ከእሱ ጋር ያለኝ ግንኙነት ትንሹ ስብስብ ነው ለመስማት። በስከ መጨረሻም ከስንት ልፋትና ድካም በኋላ ኪሩቤል የአባቱን ነፍሰ ገዳይ አውቋል። አሁን ላይ ቡርቴ እናቷን ለማዳን ስትል የምታደርገው ትዕይንት እንጂ የአባቱን ገዳይ እንደምትነግረው ነግረዋለች። ምን እንደተፈጠረና አባቱን ምን እንዳድርገው እንደገደሉት ምስጢር በሙሉ እነግርሃለሁ ብላለች። ይህንን ደግሞ የቤት የአማዳስ ልጅ ሳራ የምትባለዋ በስልክ ስለሰማች ለሳሙኤል ተነግሮታል። ሳሙኤልም ቡርቴን ለማገትና ከነናቷ ድምጥማጯን ለማጥፋት እየታገለ ነው። ከቤት ሆቴል ቤት ሰራተኛ ነኝ ያለው የሰራተኝነቱንና እንዲሁም ደግሞ ያሳለፈ ህይወቱን ሲነግረው በዙ አጋጣሚም ለኪሩቤል የአባቱን እንዲሁም ደግሞ ጉብዝናውን ሁሉ ትትናውን በጥሩ ሁኔታና በአክብሮ ገልጾለታል። ኪሩቤልም በጣም እንባ እየተናነቀው ታሪኩን በሙሉ አዳምጧል። ይቺ ሳራ የምትባለው የኢማዳ ልጅ በጣም ተንኮለኛ ናትና ቡርቴን የምታወራውንና የምታደርገውን ሁሉ እየተከታተለች ነገር ለሳሙኤል እያቀበለች ነው። አሁን ላይ እሷ ናት ምስጢር የምታወጣው በሚባል ሁኔታ ሳሙኤልም የሚያደርገው ግራ ሲጋባ ለዶክተሩ ሂዶ አማዳ ያረገዘችውን ልጅ እንዲታወርድና እንዲሁም ደግሞ የማሳደግ ፍላጎቱ እንደሌለው ነግሮታል። ዶክተሩን በጭራሽ ላደርገው አልችልም፣ እናንተ ተመካክራችሁ ያደረጋችሁት ነው በሚል መልሶታል። በድጋሚ ኢማዳ ሄዳ ለዶክተሩ አሁን ላይ በጣም የከበደኝና እየተሰቀቁበት እየፈራ ያለውን ነገር አለ፣ በትህትና ብታግዘኝና እንዲሁም ደግሞ የሆነ ችግሬን ብትፈታልኝ ደስ ይለኛል በማለት ለዶክተሩ አዋይታለች። ይህ ስህተት በሽ እንደተፈጠረና እንዲሁም ለምን እንደተፈጠረ ከማጋር እንደሆነ በትክክል ጠይቆ እሷም ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁኝ። በድጋሜ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ እላለሁኝ። ሴራ ድራማ ባለፈው ቪዲዮአችን ላይ እንዳየነው ኪሩቤል የአባቱን ገዳይ እየፈለገና እንዲሁም ቀን ተሌት እየደከመ እየለፋ እንደነበር አይተናል። ሳሙኤልም አባቱን ከገደሉ በኋላ እነ ሳሙኤልና እንዲሁም ደግሞ ኢማዳ ያላቸው ሚስጥር በሙሉ ለመደበቅና እንዲሁም ደግሞ ያየችው ቡርቴ ስለነበረች ቡርቴንም እናቷን አግተው ምንም እንዳትናገርና ምንም አይነት መረጃ እንዳታወጣ አድርገው ነበረ። በስከ መጨረሻም ግን በዛሬ ቪዲዮአችን ላይ የምናየው ኪሩቤል የአባቱን ነፍሰ ገዳይ በትክክል አውቋል። ቡርቴም አሁን ታለሁበት ጭንቀትና መከራ ካወጣኸኝ በእርግጠኝነት ያየሁትን ሁሉ መረጃና ማስረጃ እነግርሃለሁ። እኔ ግን የምፈራውና የምጨነቅበት ነገር አለ። አሁን ላይ እናቴን ምን እያደረጓት እንደሆነ ወይትም አድርገዋት እንደሆነ አላውቅም። ለእናቴ የምረዳኝና እንዲሁም ደግሞ ለእናቴ የምታግዘኝ ነገር ካለ ችግር የለም፣ እኔም ስለ አባት እነግርሃለሁ በማለት ለኪሩቤል ነግረዋለች። ኪሩቤልም ቡርቴ እንደፈራችና እንደተሳቀቀች አውቋል። መረጃውን ብትናገርና እንዲሁም ደግሞ ብታሳውቅ በእናቷ ላይ እርምጃ እንደሚወስዱ እያስፈራሯት ስለሆነ ተረድቷታል። ሳሙኤል አሁን ላይ ምዛቸውንም ሆነ እንዲሁም ደግሞ ጉራውን ሊያድብ አልቻለም።
በተደጋጋሚ ስልክ እየቆየ ደወለ እያሳቀቀና እያስፈራራት ይገኛል። እንዲሁም ከቤት ውስጥ የኢማዳ ልጇ ሳራ የምትባለዋን ቀን ተሌት እየተለፋች የቡርቲን የስልክ ወሬና እንዲሁም ደግሞ የምትነጋገረውን የምታሳልፈውን ነገር ምስጢር በሙሉ እያዳመጠች ለሳሙኤል እንዲሁም ለእናቷ ለኢማዳ እያሳለፈች እየሰጠኝ ነው። ይህም ደግሞ ይሆናል የተባለ ሁሉ እንደማይሳካላት እያሳወቀቻት በጣም እየረበሸቻት ነው። ቡርቲ ግን እናቷንም ለማትረፍ እሷንም ህይወቷን ለመቀየር በጣም ታግዛና ችላ እየኖረች ባለበት ሁኔታ ምንም ቢቻሉና ቢያሳልፏቸው ጥጋበኛ ማለፍንም ሆነ መታገስንም ስለማያውቅ እያሳቀቋት የሚገኙበት ምክንያት አለ። ክሮቤል እንደ አጋጣሚ ቁርስ ምሳ ለማለት ከሆቴል በገባበት ጊዜና ሰዓት የሆቴሉ ባልተቤት እንዲሁም ደግሞ በፊት በነበረበት ጊዜ የክሮቤል አባት በጣም ደንበኛውና እንዲሁም ደግሞ ትውውቃቸው ከፍ ያለ እንደሆነ እንዲሁም ታሪኩን ያሳለፉትንና ያለፉበትን ታሪክ አንድ ባንድ ያጫውቱታል። ክሮቤልም የአባቱን ትዝታና እንዲሁም ደግሞ ትረካ በመስማት በጣም በቢተናነቀውና ትዕግስቱ ቢፈትነውም እንኳ በጣም ጭክን በማለት የዛን ተቀጥሮ የሚሰራውን የሆቴሉ ባልተቤት ሲያዋራውና ሲያነጋግረው ቆይቷል። እሱም ንግግሩ አባትህ በጣም ትሁትና ጥሩ ሰው ከሚባሉት ውስጥ አንዱ ነው፣ ግን አሁን ላይ እንደሌለ የምታውቀው ነገር አለና ከቤት ውስጥ ግን ይቺ ቡርቲ የምትባለዋ ብዙ መስዋዕትነት እንዳያስከፍሏት ተጠንቀቅ፣ እነሱ በጣም ክፉ ሰው ናቸው በማለት ለክሮቤል ምክር ሰጥቶታል። ክሮቤልም ይህንን ትዕይንት ሲሰማ አዎን አባቴ በጣም ጥሩ ከሚባሉት ሰዎች ውስጥ አንዱ ነበረ። አሁን ላይ ግን የተፈጠረውን ስህተት ባላውቅም ህይወቱን የቀሙት ጨካኝ ሰዎች አሉ። እነሱን ግን የትም አድኜና አፈላልጌ ማግኘትና የአባቴ እንደመመለስ እፈልጋለሁ በማለት ለሆቴሉ ተቀጣሪ ሆነ ምትሰራ የነበረውን ልጁ አናግሮታል። ሳሙኤል ግን አሁንም የኢማዳንም የእርግዝና የልጇና የህፃኑ ነገር ምንም ሳያምንና ለወደፊት ቀጣው እንደማያምንበትም እየነገራት
እንዲሁም ዶክተሩንም መድኃኒት ሰጥቷት እንድትበላና ተወዷ ያለው ጽንስ እንዲወርድ በትህትና ጠይቆታል። ዶክተሩን በጭራሽ ላደርገው አልችልም፣ አንተ መጀመሪያውኑ ለምን የሚል ጥያቄ አቅርቦለት ነበረ። ሳሙኤል ግን አንተ ከገጠምከውና ከተነጋገርከው ሰው ጋር አታውቅም ማለት ነው፣ እንታያለን በማለት በመዛትና በመፎከር ትቶ ቤቱን ለቆ ወጥቷል። ይህንንም ደግሞ ዶክተሩ ምንም አልመሰለውም። አሁን የታየው በጣም ክፉና አረመኔ ሰው እንደሆነ ነው የሚያሳየው። የኢማዳ ልጇ ሳራ የቤቱን ያለችበትን ሁኔታ እየተከታተለ በማድረሷና በማቀበሏ ሁኔታ ሳሙኤልም ሁሉ ነገር ተሰማና ካወቀ በኋላ በጣም ተደናግጦ ይችን ቡርቴ የምትባል ከቤት ማጥፋትና እኔ እሷንም እንደ እናቷ የማትፈልገው ቦታ ላይ ማስቀመጥ ጥሩ ነው፣ የኛን ህይወት ለማበላሸት እየጣረችና እየሄደች ያለችው እሷ ስለሆነች መወገድ አለባት የሚል ሀሳብና እንዲሁም ደግሞ ዛቻ ማስፈራሪያ አምጥተዋል። ቡርቴ በጣም ጥሩ ልጅ ናት። የምታሳዝንና የምታሳሳ መልኳ ቆንጅዬ ለስራዋ ታታሪ ብትሆንም ግን አባቷ በማይታወቅበት ሁኔታ ውስጥ ቢሆንም እንኳን እናቷ ግን ብዙ መጽዋዕትነትና መከራ ስቃይ በልታ እንዳሳደገቻት ስላወቀች የእናቷን ደግሞ ከፍታ ስለምትፈልግ የፈለገችውና የቻለችውን ሁሉ አድርጋ እናቷ እንድትፈታላትና ነፃነቷን አግኝታ እንድትኖር አድርጋ ነበር። ይህንንም ግን ለማሳካት አሁንም እየለፋችና እየደከመች ይገኛል። ከቤቱ ውስጥ ብዙዎቹ ጠማማና ሸረኛ እንዲሁም ደግሞ ተንኮለኛ፣ ለማንም ሰው ጥሩ የማያስቡ ስለሆነ ለጊዜው ከብዷታል። ይህንንም ግን እንዲተባበራትና እንዲያግዛት ለክሮቤል ነግረዋለች። ክሮቤልም እንደሚያግዛትና እናቷንም አሰጥቶ አብረው በአንድ ላይ ለመኖር እንደሚችሉ ያው የምናስበው ሀሳብ አለ። ይህም ደግሞ ሆኖ የምናየው አድርገን ሳሙኤል እና ኢማዳ ግን በህግ ተይዘው ፍርድ መቅረብ አለባቸው። እጃቸው ላይ ያለውን አሸራን ሰጥተው እንዲታወቅ ማድረግ ተገቢ ይኖራለሁ። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቀጣይ ቪዲዮም የአባቱን ገዳይ አግኝቶ ክሮቤል እንደሚመጣ በተስፋ እንጠብቃለን። በአዲስ ቪዲዮ እንገናኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።